ስላሴ ልቀበልህ በልቤ ምግባርን ደርቤ ልቀበልህ በሆዴ ስላሴ ሕይወቴ ተመስገን የአብርሃሙ ስላሴ በሰላም ያዋልከኝ አምላኬ በሰላም አሳድረኝ። እናቴ ቅድስት ድንግል ማርያም ወላዲተ ቃል ወላዲተ አምላክ ኪዳነ ምሕረት እናቴ ኪዳነ ቃል አንቺ ሁሉን ማድረግ የምትችይው አንቺ የጌታዬ እናት በሰላም ያዋልሽኝ በሰላም አሳድሪኝ። እስኪ በስላሴ ስም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በየዓለም ጫፍ ዳርቻ የምትኖሩ እህት ወንድሞቼ፣ እናት አባቶቼ፣ የሰው ዘር በሙሉ በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ፈራጅና ዳኝነት በእናታችን በቅድስት ድንግል ማርያም አማላጅነት በቅዱሳን በሰማዕታን በመላእክታን ተራዳይነት በእግዚአብሔር ፍጹም ሰላምታ ሰላም እያልኳችሁ እንዴት ዋላችሁ? እንዴት እስከ ሰዓት አደረሳችሁ? አሜን። እግዚአብሔር ስሙ የተመሰገነ የተባረከ የተወደሰ ይሁን። ለዚችን ቀን ለዚችን ሰዓት ያደረሰን ጌታችንና መድኃኒታችን ኢየሱስ ክርስቶስ ስሙ የተባረከና የተቀደሰ ይሁን። በሰላም ያዋለን በሰላም ያስመሸን በሰላም አስመሽቶ ደግሞ በሰላም ጾሞ ለመግደፍ እግዚአብሔር ያብቃን። ከብርሃነ ትንሣኤው በሰላም የድንግል ማርያም ልጅ ያድርሰን። ክብር ምስጋና ለድንግል ማርያም ልጅ ይገባዋል። እንዲህ እያልን ኃጢአት ባጎደለው አንደበታችን የጌታችንና የመድኃኒታችን ስም እንጠራዋለን። አብረን ለጸሎት እንቁም። አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም ንጹሕ ልዩ ክብር ጽሩ በሆኑ በሶስትነት ወይም በስላሴ እያመንኩና የተማጸንኩ ጠላቴን ሰይጣን እከዳሃለሁ። በስችን በእናቴ በቤተ ክርስቲያን ፊት ቆሜ እከዳሃለሁ። ለዚህም ምስክር የማርያም ናት። በዚህም ዓለም በወዳኛውም ዓለም እሷን አምባ መጠጊያ አድርጌ እከዳሃለሁ። አቤቱ እናመሰግንሃለን፣ አቤቱ እናከብርሃለን፣ አቤቱ እንገዛላለን፣ አቤቱ ቅዱስ ስምህን እናመሰግናለን። ጉልበት ሁሉ የሚሰግዱልህ አቤቱ እንሰግድላለን። አንደበት ሁሉ አንተ ይገዛል። የአምላኮች አምላክ የጌቶች ጌታ የንጉሶች ንጉስ አንተ ነህ። የስጋም የነፍስ ፈጣሪ አንተ ነህ። አንተ ነህ። እናንተስ በምትጸሉበት ጊዜ እንዲህ ብላችሁ ጸልዩ ብሎ ቅዱስ ልጅህ እንዳስተማር እንጠራሃለን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደልነውን ይቅር እንድንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽም ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተሞላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ለምኝልን ኃጢአታችን ታስተስን ዘንድ አሜን። የሃይማኖት ጸሎት። ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ሰማይና ምድርን የፈጠረ የሚታየውና የማይታየውን ዓለም ሳይፈጠር ከእርሱ ጋር በነበረ አንድ የአብ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን። ከብርሃን የተገኘ ብርሃን ከእውነተኛ አምላክ የተገኘ እውነተኛ አምላክ የተወለደ እንጂ ያልተፈጠረ በባህሪው ከአብ ጋር የሚተካከል ሁሉ በእርሱ የሆነ በሰማይም ካለው በምድርም ካለው ያለ እርሱ ምን የሆነ የለም። ስለ እኛ ስለ ሰዎች እኛን ለማዳን ከሰማይ ወረደ። በመንፈስ ቅዱስ ክብር ቅድስት ድንግል ማርያም ፍጹም ሰው ሆነ። ዳግመኛ ስለ እኛ ተሰቀለ። በአጥናቤ ጲላጦስ ዘመን እርሱ መከራን ተቀበለ፣ ሞተ፣ ተቀበረ። በሶስተኛው ቀን ከሙታን ተለይቶ ተነሳ። በቅዱሳን መጽሐፍ እንደተጻፈው በክብር ምስጋና ወደ ሰማይ አረገ፣ በአባቱ ቀኝ ተቀመጠ። ዳግመኛ በይሖንና በሙታን ለመፍረድ በምስጋና ይመጣል። ለመንግስቱም ፍጻሜ የለውም። በመንፈስ ቅዱስ እናምናለን።
ዳግመኛ በሕያዋንና በሙታን ለመፍረድ በምስጋና ይመጣል። ለመንግስቱም ፍጻሜ የለውም። በመንፈስ ቅዱስ እናምናለን። እርሱም ጌታ ሕይወትን የሚሰጥ ከአብ የሰረጸ ከአብ ከወልድ ጋር በአንድ እንሰግድለታለን እናመሰግነዋለን። እርሱም በነቢያት አድሮ የተናገረው ነው። ከሁሉም በላይ በምትሆን ሐዋርያት በሰሯት በአንዲት ክብር ቤተክርስቲያን እናምናለን። ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን። የሙታንን መነሳት ተስፋ እናደርጋለን። የሚመጣውን ሕይወት ለዘላለም አሸናፊ እግዚአብሔር ቅዱስ 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 ተብለህ ትመሰገናለህ። ምስጋናህም በሰማይና በምድር የሞላ ነው። ክርስቶስ ሆይ ለአንተ እንሰግድልሃለን። ሰማያዊ ከሆነ ከቸር አባት ጋር አዳኝ ከሆነ ከመንፈስ ቅዱስ ጋር እንሰግድልሃለን። ወደዚህ ዓለም መጥታድነናልና ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት ሰግዳለሁ። ጊዜ ብሎ አንድ ሲሆን ሶስት ሲሆኑ አንድ በአካል ሶስት ሲሆኑ በመለኮት አንድ ለሚሆኑ ሰግዳለሁ። አምላክን ለወለደች ለእመቤታችን ለድንግል ማርያም ሰግዳለሁ። ዓለምን ለማዳን ሲል ኢየሱስ ክርስቶስ የተሰቀለበት መስቀል ሰግዳለሁ። መስቀል ኃይላችን ነው። ኃይላችን መስቀል ነው። የሚያጸናን መስቀል ነው። መስቀል ቤዛችን ነው። መስቀል የነፍሳችን መዳኛ ነው። አይሁድ ይክዱታል፣ እኛ ግን እናምነዋለን። ያመንነውም እኛ በመስቀል ድነናልም። ለአብ ምስጋና ይገባል፣ ለወልድም ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል። ጊዜ ብሎ አምላክን ለወለደች ለእመቤታችን ለድንግል ማርያም ምስጋና ይገባል። ለኢየሱስ ክርስቶስ መስቀል ምስጋና ይገባል። ክርስቶስ በቸርነቱ ያስበን ዘንድ ዳግመኛ በመጣ ጊዜ እንዳያሳፍረን ስሙን ለማመስገን ያነቃን ዘንድ እርሱንም በማምለክ ያጸናን ዘንድ እመቤታችን ጸሎታችንን አሳርጊልን፣ ኃጢአታችንንም አስተስርልን። በጌታችን መንበር ፊት ጸሎታችንን አሳርጊልን። ይህንን ህብስት ላበላን፣ ይህንንም ጽዋ ላጠጣን፣ ምግባችንና ልብሳችን ላዘጋጅልን፣ ኃጢአታችንም ሁሉ ታገሰልን። ክብር ደግሞ ቅዱስ ሥጋው ለሰጠን እስከ ሰዓት ላደረሰን ለእርሱ ልዑል እግዚአብሔር ፍጹም ምስጋና ይገባል። ለወለደችው ምስጋና ይገባል። ለክብር መስቀሉ ምስጋና ይገባል። የእግዚአብሔር ስሙ ፍጹም ይመሰገን ዘንድ ዘወትር በየጊዜያቱ በየሰዓቱ ምስጋና ይገባል። እናታችን ማርያም ሆይ ሰላም ላንቺ ይሁን እያልን እንሰግድሻለን፣ እንማልድሻለን። ከክፉ አውሬ ታድኝን ዘንድ ተማጽነንብሻል። ስለነስላና ብለሽ ለአባት ስለያቀብለሽ ድንግል ማህበራችንን ባርኪልን። አምላክን በድንግልና የወለደች የእመቤታችን የማርያም ጸሎት ልካ ማርያም ማለት ነፍሴ እግዚአብሔርን ተረት አድርገዋለች፣ መንፈሴም በመድኃኒቴ በእግዚአብሔር ደስ ይላታል። የባርነት መዋርዳቷና እነሆ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል። እርሱ ብርቱ የሚሆን ታላቅ ስራ ለእኔ አድርጓልና ስሙም ቅዱስ ነው። ለሚፈርቱ ምሕረቱ ለልጅ ልጅ ነው። ኃይልን በክንዱ አደረገ። በልባቸው ሀሳብ የሚኮሩትን ብተኞችን በታተናቸው፣ ብርቱዎችንም ከዙፋናቸው አዋረዳቸው። የተረፉትንም በቸርነቱ አጠገባቸው። ባለጠጎችን ባሮቻቸውን ስደዳቸው ምሕረት እንዲያስብ እስራኤል ባሪያውን ተቀበለ። ለአባቶቻችን ለአብርሃምና ለዘሩ እስከ ዘላለም ድረስ እንደተናገረው ሐሙስ የሚጸለይ አምላክን የወለደች የእመቤታችን የድንግል ማርያም ምስጋና አራተኛ ክፍል። እርኩሰት የሌለባት ድንግል ማርያም ሙሴ በበረሃ በነድ እሳት ጫፎቿ ሳይቃጠሉ ያያት ዕፅ ትመስላለች። የአብ ቃል በእርሷ ሰው ሆኗልና እሳተ መለኮቱ የመለኮቱ ባህሪ አላቃጠላትምና ከወለደችም በኋላ ድንግልናዋ አልተለወጠምና ሰውም ቢሆን መለኮቱ አልተለወጠም። በእውነት አምላክ ነውና በእውነት አምላክ የሆነ እርሱ መጥቶ አዳነን። ቅድስት ሆይ ለምኝልን። አምላክን የወለደች እመቤታችን ሆይ ሁላችን እናገንሻለን። ይቅርታሽ ለሁላችን ይሁን ዘንድ ነውና ሔዋን እንጨት በልታ ባደረገችው አመፅ በባህሪያችን ያደረ የቀድሞውን እርግማንን በእርሷ የጠፋልን አምላክን የወለደችልን ድንግል ማርያም የሁላችን መመኪያ ናት። ስለ ሔዋን የገነት ደጅ ተዘጋ፣ ዳግመኛ ስለ ድንግል ማርያም ተከፈተልን። ከዕፀ ሕይወት እንድንበላ ዘንድ አደለን። ይኸውም እኛን ስለወደደ መጥቶ ያዳነንን የክርስቶስ ክብር ሥጋው ክብር ደሙ ነው። ስለ እርሷ ድንቅ ሆኖ የሚነገረው ይህንን ምስጢር ማወቅ የሚቻለው ምን ልቦና ነው? መናገር የሚቻለው ምን አንደበት ነው? መስማት የሚቻለው ምን ጆሮ ነው? ሰውን የሚወድ እግዚአብሔር አንድ ብቻ የሆነ አምላክነቱ ሳይለወጥ ከዓለም በፊት የነበረ የአብ ቃል ከአብ ዘንድ መጥቶ ልዩ ከሆነች
እናቱ ሰው ሆኖ ከወለደችውም በኋላ ድንግልናው አልተለወጠም። ስለዚህም አምላክን የወለደች እንደሆነች ታወቀ። የእግዚአብሔር የጥበብ ስፋት ምን ይጠልቅ! በጻር በምጥ በልብ ሐዘን ትወልድ ዘንድ የፈረደባት ማኅፀን የሕይወት መገኛ ሆነች። ከባህሪያችን እርግማንን የሚያጠፋልንን ያለ ወንድ ዘር ወለደችው። ስለዚህም ሰው የምትወድ ሆይ ክብር ለአንተ ይገባሃል፣ ቸርና የሰውነታችን መድኃኒት ነህ እያልን እናመሰግነው። ቅድስት ሆይ ለምኝልን። ያለ ወንድ ዘር አምላክን የወለደች ድንግል የማኅፀኗ ሥራ ምን ይደንቅ! ለዮሴፍ የታየው መልአኩ ከእርሷ በመንፈስ ቅዱስ የሚወለደው ያለ መለወጥ ሰው የሚሆነው የእግዚአብሔር ቃል ነው ብሎ መስክሯልና። ማርያም ይህ የዚህ ደስታ እጥፍ የሆነ እርሱን ወለደችው። መልአኩ ልጅ ትወልጃለሽ፣ ስሙንም አማኑኤል ይባላል አላት። ትርጓሜውም እግዚአብሔር ከእኛ ጋር ሆነ ማለት ነው። ዳግመኛ ወገኖቹ ከኃጢአታቸው የሚያድናቸው ኢየሱስ ይባላል። በችሎታው በኃይሉ ያድነን ዘንድ ኃጢአታችንንም ያስተሰርይልን ዘንድ ለዘላለም ክብር ይግባውና ሰው የሆነ እርሱ አምላክ እንደሆነ በተረዳን ነገር አውቀነዋልና። ልዩ ከሆነች ድንግል ማርያም ይህ የአምላክ መወለድ ምን ይደንቅ! ቃል ወሰነችው፣ ልደቱንም ዘር አልቀደመውም። በመወለዱም ድንግልናው አልተለወጠም። ቃል ከአብ ያለ ድካም ወጣ፣ ከድንግልም ያለ ሕመም ተወለደ። ሰብአ ሰገል ሰገዱለት። አምላክ ነውና ዕጣን አመጡለት፣ ንጉሥም ነውና ወርቅ አመጡለት። ስለ እኛ በፈቃዱ ለተቀበለው መዳኛችን ለሆነ ሞቱ ከርቤ አመጡለት። ቸር ሰው ወዳጅ የሆነ እንደ እርሱ ብቻ ነው። ቅድስት ሆይ ለምኝልን። ከአዳም ጎን አንዲት ዕፅ መንሳት ምን ይደንቅ! ከእርሱም ሴትን ፈጠረ፣ የሰውን ፍጥረት ሁሉ ፈጠረ። ጌታ የአብ ቃል ተሰጠ፣ ከልዩ ድንግልም ሰው ሆነና አማኑኤል ተባለ። ስለዚህም ሁልጊዜ እርሷን እንለምን፣ ከተወደደው ልጇ ታማልደን ዘንድ በቅዱሳንና በሊቃነ ጳጳሳት ሁሉ ዘንድ ቸር ናትና። ደጅ የሚጠኑትን ወልደዋለችና፣ ለነቢያት ትንቢት የተናገሩለት ወልደዋለችና፣ ለሐዋርያት እስከ ዓለም ዳርቻ በስሙ ያስተማሩለትን ወልደዋለችና፣ ሰማዕታት ምእመናን የተጋደሉለትን የጥበብ ጸጋ ብዛት የማይታወቅ ኢየሱስ ክርስቶስ ከእርሷ ተወልዷልና። ይቅርታውን ብዛት መርምረን እንወቅ እንፈልግ፣ መጥቶ አድኖናልና። ቅድስት ሆይ ለምኝልን። እግዚአብሔር የባሕርይህን ፍሬ በዙፋንህ አኖራለሁ ብሎ ለዳዊት በእውነት ማለ፣ አይጸጸትም። ዳዊት ጻድቅ ዳዊት ከእርሱ በሥጋ ከእርሱ እንደሚወለድ ባመነ ጊዜ የእግዚአብሔርን ቃል ማደሪያ ፈልጎ ያገኝ ዘንድ ወደደ። ይህንንም በታላቅ ትጋት ፈጽሞ ከዚህ በኋላ እነሆ በኤፍራታ ስሟ ነው ብሎ በመንፈስ ቅዱስ አሰምቶ ተናገረ። ይህችም አማኑኤል እኛን ለማዳን በሥጋ ይወለድባት ዘንድ የመረጣት ያዕቆብ አምላክ ማደሪያ ናት። ዳግመኛ ከነቢያት አንዱ ሚክያስ አንቺ የኤፍራታ ክፍል የሆንሽ ቤተልሔም ከኃይሉ ነገሥታት መሳፍንት አገር አታንሽም፣ ወገኖቹ እስራኤልን የሚጠብቃቸው ንጉሥ ከአንቺ ይወጣልና ከዛሬ ጀምሮ እስከ ዘላለም ድረስ ከቸር አባቱና ከመንፈስ ቅዱስ ጋር ምስጋና ስለተገባው ስለ ክርስቶስ በአንድ መንፈስ ቅዱስ ትንቢት የተናገሩለት የእነዚህ የሚክያስና የዳዊት ነገር ምን ይርቅ! ቅድስት ሆይ ለምኝልን። ለእስራኤል የነገሰ ዳዊት ጠላቶቹ በተነሱበት ጊዜ ከቤተልሔም ምንጭ ውሃ ይጠጣ ዘንድ ወደደች። የጭፍሮቹ አለቃ ፈጥነው ተነሱና በጠላቶቹ ከተማ ተዋግተው ሊጠጣ የወደደውን አመጡለት። ጻድቅ ዳዊት ግን ጨክነው ሰውነታቸውን ስለ እርሱ ለጦርነት ለሞት አሳልፈው እንደሰጡ ባየ ጊዜ ያ ውሃ አፈሰሰው፣ ከእርሱም አልጠጣም። ከዚህ በኋላ ለዘላለም ጽድቅ ሆኖ ተቆጠረለት። ሰማዕታት የዚች ዓለም ጣዕም በእውነት ናቁ። ደማቸውንም ስለ እግዚአብሔር አፈሰሱ። ስለ መንግሥቱ ሰማያት መራራ ሞትን ታገሱ። እንደ ይቅርታህ ብዛት ይቅር በለን። ቅድስት ሆይ ለምኝልን። ከቅዱስ ሥላሴ አንድ ወልድ መዋረዳችን አይቶ ከሰማይ ሰማያት ወርዶ ባሕርን ዝቅ አደረገና መጥቶ በድንግል ማኅፀን አደረ። ከብቻዋ ከኃጢአት በቀር እንደኛ ሰው ሆነ። ነቢያት ትንቢት እንደተናገሩለት በቤተልሔም ተወለደ። ፍጹም አዳነን፣ ወገኖቹም አደረገን። ቅድስት ሆይ ለምኝልን።
የውድሷ መላእክት ማርያም በመንጦላዕት ውስጥ ያመሰግኑታል። ሀዳስ ጧ ለአንቺ ምስጋና ይገባሻል እያሉ መልአክ ማርያምን ቃልን ተቀበዩ አላት። ከአንቺ ዘንድ ይመጣልና በማኅፀንሽም ያራ እንዴት ከድሀ ቤት አደረ እንደ ምስኪን ከሰማያት ወርዶ የእርሷን ባህሪ አድርጎ ተወለደ። በስድስተኛ ወር ገብርኤል መልአክ ከእግዚአብሔር አብ ዘንድ ተላከ። ከአንዲት ሀገር ናዝሬት ገሊላ ከምትባል ለዮሴፍ እጮኛ ከሆነች ከድንግል ዘንድ የዚች ድንግል ስሟ ማርያም ነው። መልአኩ ወደ እርሷ ገብቶ እንዲህ አላት፣ ደስታ ይገባሻል፣ እግዚአብሔር ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ከአንቺ ሰው ሆኗልና ከሴቶች ይልቅ አንቺ ብሩክት ነሽ። ከቃሉ አነጋገር የተደነገጠች እንዲህም አለች፣ እንዲህ ያለ የምስጋና እጅ መንሻ ይደረግልኛልን? መልአኩ እንዲህ አላት፣ ማርያም ሆይ አትፍሪ፣ ከእግዚአብሔር ዘንድ ባለሟልነት አግኝተሻልና እነሆ ትጸንሻለሽ፣ ልጅ ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። እርሱም ታላቅ የእግዚአብሔር ልጅ ይባላል። እግዚአብሔር አምላክ የዳዊት የአባቱን ዙፋን ይሰጠዋል። እርሱም በያዕቆብ ወገን ለዘላለሙ ይነግሣል። መንግሥቱም ፍጻሜ የለውም። በመንግሥቱም ይነግሣል። በመንግሥቱም አያልፍም። ማርያምም መልአኩን እንዲህ አለችው፣ ይህ ነገር ወንድ ሳላቅ እንደምን ይሆንልኛል? መልአኩም እንዲህ አላት፣ መንፈስ ቅዱስ ይጠብቅሻል፣ የልዑል ኃይል ያድርብሻል። ይህ የሚወለደው ከሦስቱ ቅዱስ አንዱ ቅዱስ ነው። እነሆ ኤልሳቤጥ ከአንቺ ወገን የምትሆን ከሸመገለች ካረጀች በኋላ ጸነሰች፣ ልጅም አገኘች። እነሆ ይህ 6 ወር ሆኖ መካን ናት፣ ለእግዚአብሔር የሚሳነው ነገር የለምና። ማርያም መልአኩን እንዲህ እንደ ቃል ይደረግልኝ፣ እኔ ለእግዚአብሔር ባሪያው ነኝ አላችው። መልአኩ ገብርኤል ማርያም ድንግል ለአንቺ ክብር ምስጋና ይገባሻል አላት። ወላዲተ አምላክ ምስጋና ይገባሻል፣ ቅድስት ነሽና ምስጋና ይገባሻል። የመለኮት ማደሪያ ነሽና ምስጋና ይገባሻል። የተሸለምሽ ድንኳን ነሽና ምስጋና ይገባሻል። የመላእክት እህት የሕዝብ ሁሉ እናት ነሽና ምስጋና ይገባሻል። የሁሉም እመቤት ማርያም ምስጋና ይገባሻል። የሁሉ ፍቅረኛ ማርያም ምስጋና ይገባሻል። ልዑል ማደሪያው ትሆኚ ዘንድ መርጦሻልና ምስጋና ይገባሻል። በወርቅ የተሸለምሽ የርግብ ክንፍ በር ያጌጥሽ ምስጋና ይገባሻል። ጓኖችሽ በወርቅ አመልማሎ የተሸለሙ ለአንቺ ምስጋና ይገባሻል። የምስራቅ ደጃፍ የብርሃን እናቱ ለአንቺ ምስጋና ይገባሻል። ከፀሐይ 7 እጅ የሚያበራ ክብርሽ ከ44 ከፍ ያለ ለአንቺ ምስጋና ይገባሻል። ምስጋና ይገባሻል። ከፀሐይ 7 እጅ የምታበራ ክብርሽ ከአድባራት ሁሉ ከፍ ያለ ለአንቺ ምስጋና ይገባሻል። ማርያም ሆይ ከተመረጡ የተመረጥሽ ከተከበሩ የተከበርሽ ለአንቺ ምስጋና ይገባሻል። ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ለምኝልን ያድነን ዘንድ በአባቱ ምስጋና ከቅዱሳን መላእክቶች ጋር በመጣ ጊዜ ጻድቃንን በቀኙ ኃጥአንን በግራው ባቆመ ጊዜ እኛን ከሰማዕቱ እስጢፋኖስ ከመጥምቁ ዮሐንስና ከሁሉ ከቅዱሳን ከሰማዕታት ጋር ያቆመን ዘንድ ለምኝልን። ለዘላለሙ ይቅር ይበለን፣ አሜን። አንቀጸ ብርሃን ኢትዮጵያዊ ቅዱስ ያሬድ የደረሰው የአምላክ እናት ምስጋና ለሁለተኛ ፈራጅ ለአምላክ እናት ምስጋና አገልግሎት ይገባል። ቅድስት ሆይ ብፅዕት ነሽ፣ የተመሰገንሽና የተባረክሽ ነሽ፣ የከበርሽና ከፍ ያልሽ ነሽ። የብርሃን መውጫ የሕይወት መሰላል አምላክን የወለድሽ እመቤታችን ድንግል ማርያም ሆይ ከተለዩ የተለየሽ የመለኮት ማደሪያ ነሽ። ከፍጥረታት ሁሉ ይልቅ የተከበርሽ ሆይ አብ የወደደሽ ወልድ ያደረብሽ መንፈስ ቅዱስ ያረፈብሽ የጸለለብሽ ተባልሽ። በምድር ላይ ከፍተኛ አርምያን የሆንሽ ከሰማያት በላይ ያለ የአርምያን የልዑል ስፍራ ምትክ አንቺ ነሽ። ቅዱሳን ነቢያት፣ ካህናት፣ ነገስታት የአንቺ ምሳሌ አድርገው በውስጧ የኪዳን የሕግ ጽላት ያለባት ቅድስት ቅዱሳን ከተለዩ የተለየችውን ሰሩ። ቅድስት ሆይ ልጅሽ ይቅርታን ያድለን ዘንድ ለምኝልን። የአምላክ ልጅ ከአንቺ ሰው ስለመሆኑ ስለ አንቺም ከምድር ወደ አርምያን ወደ መንግስተ ሰማያት የቀረብን ሆነ። በአንቺና በልጅሽ ስም የቀረብን ሆነ። 10ሩ ቃላት በጣቶቿ የተጻፉ የፍጥረታት ሁሉ ጌታ ያውም የአምላክ ልጅ በማኅፀንሽ አደረ። አብ በስልጣኑ አጸናሽ፣ መንፈስ ቅዱስ ጸለለብሽ፣ አነጻሽ፣ የልዑል ኃይልም አነጻሽ። ኢየሱስ ያንቺን ስጋ ለብሶ በታላቅ ቃል ጮኸ፣ መጽሐፍ የሕይወት ውሃ ምንጭ ከሆድ ይፈልቃል እንዳለ ማንም የተጠማ ቢኖር ወደ እኔ አምጥቶ ይጠጣ አለ። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። አብ አስቀድሞ በየወጣው ነገር የወጣው የተባሉ በእግዚአብሔር ጣቶች የተጻፉ 10ሩ ቃላት ናቸው። ልጅህ ጌታችን መድኃኒታችን ኢየሱስ ክርስቶስ
አንተ ብቻ አባት እንደሆንክ እርሱም ብቻ ልጅህ እንደሆነ አስተማረን። እንዲሁም በሰማይ እናት በምድር አባት የለም ብለን እናምናለን። በመምጣቱም ከአባቱና ከእውነት መንፈስ ከብርሃን ውስጥ በቀር የሚያውቅ ሳይኖር ከሰማይ ወረደ ብለን እናምናለን። በማኅፀንሽ አደረና 9 ወር ተሸከምሽው። ሰማያት ደስ ተሰኙ፣ ምድርም ደስ ተሰኘች። በልጅሽ መወለድ መላእክት ምስራች ተናገሩ። የሰማይ ጭፍሮች መላእክት ምስጋና በሰማይ ለእግዚአብሔር ይሁን፣ በምድርም ላይ ሰላም በሰውም እርሱ በሚፈቅደው እያሉ አመሰገኑ። እረኞችም በቤተልሔም ካዩትና ከሰሙት የተነሳ አደነቁ። የጥበብ ሰዎችም ብልሆቹ ሰዎች ለልጅሽ ሊሰግዱና አንቺን ሊያገለግሉ ኮከብ አይተው ከሩቅ ሀገር መጡ። ከምስራቅ ጀምሮ መጥቶ እስከ ቤተልሔም ያደረሳቸው ያ ኮከብ አንቺ ከሕፃንሽ ጋር ባለሽበት ቦታ ላይ ቆሙ። እነዚያ ብልሆቹ ሰዎች አይተው በታላቅ ደስታ ደስ ተሰኙ። ወደ እርሱ ወደ ሕፃንሽ ገቡና በፊቱ ቆሙ። በምድር ላይ ወድቀው ሰገዱለት። ሳጥናቸውንም ከፈቱና ወርቅ፣ ዕጣን፣ ከርቤ፣ እጅ መንሻ አድርገው አገቡለት። የወገኖችህን ልመናቸውን መስዋዕታቸውን ትቀበል ዘንድ ኃጢአታቸውን ታስተስላቸው ዘንድ የመጣህ አምላካችን ሆይ እጅ መንሻ አገባንልህ፣ ለክብር ስምህም ከአንተ የተገኘውን ዕጣን አቀረብንልህ አሉት። ቅድስት ሆይ ልጅሽ ይቅርታን ያለን ዘንድ ለምኝልን። ከንጹሐን ይልቅ ንጹሕ የሆንሽ አንቺ ነሽ። ከማይነቅዝ እንጨት እንደተሰራ በወርቅ እንደተጌጠና ዋጋው ብዙ በሆነ በሚያበራ ዕንቁ እንደተለበጠ ታቦት በቤተ መቅደስ ውስጥ እየኖርሽ የተመረጥሽ ድንግል ነሽ። እንዲህ ሆነሽ በቤተ መቅደስ ውስጥ ኖርሽ። መላእክት ዘወትር ምግብሽን እያመጡ ነበር። መላእክት እየጎበኙሽ እንዲህ 12 ዓመት ኖርሽ። መጠጥሽም የሕይወት መጠጥ ነበር፣ ምግብሽም ይህ የሰማይ ህብስት ነበር። አባትሽ ዳዊት በማሲንቆ አመሰገነ፣ በትንቢት መንፈስም በገና እየደረደረ እንዲህ ብሎ ዘመረ። ልጄ ሆይ ስሚ፣ ጆሮሽንም አዘንብዪ፣ ሐዘንሽና የአባትሽን ቤት እርሽ። ንጉሥ ውበትሽን ይወዳል፣ እርሱም ጌታሽ ነውና ለእርሱም ትሰግጃለሽ። ቅድስት ሆይ ልጅሽ ይቅርታን ያድለን ዘንድ ለምኝልን። ከንጹሐን ካልበደሉ መላእክት ወገን እየሆነና በደል የሌለበት በጌታ ፊት የሚቆም ከደጋጎች መላእክት ወገን እየሆነ መልአኩ ገብርኤል አበሰረሽ፣ እንዲህም አለሽ፣ ጸጋን ያገኘሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከሴቶች ከአንቺ ጋር ነው። ከአንቺ ጋር ነው። ከሴቶች ይልቅ የተባረክሽ ነሽ። የሁሉ ገዥ በሆነ እግዚአብሔር ዘንድ ባለሟልነትን አገኘሽ። እነሆ ትጸንሻለሽ፣ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። እርሱም ታላቅ ነው፣ እርሱም የልዑል እግዚአብሔር ልጅ ይባላል። እግዚአብሔር አምላክ የአባቱን የዳዊትን ዙፋን ይሰጠዋል፣ ለዘላለሙ የያዕቆብ ወገን ይገዛል፣ ለመንግስቱ ፍጻሜ የለውም። መንፈስ ቅዱስ ያድርብሻል፣ የልዑል ኃይልም ይጋርድሻል። ከአንቺ የሚወልደው ቅዱስ ነው። ቅድስት ሆይ ከአንቺ የተወለደው ይቅርታውን ያድለን ዘንድ ለምኝልን። የንጹሐን አድራሻና ከተለዩ የተለየሽ መቅደስ አንቺ ነሽ። የብርሃን መጋረጃና የማይመረመር የክብር የጌትነት ዙፋን አንቺ ነሽ። ቅድስት ማርያም ሆይ መንፈስ ቅዱስ መጥቶ ስላደረብሽና የልዑል ኃይል ስለጸለለብሽ ቅድስት ቅዱሳን ከተለዩ የተለየሽው በሆነች መቅደስ መሰል ነሽ። የብርሃን መጋረጃ ነሽ ማለታችን ግን የአብ ቃል የሆነ መድኃኒታችን ኢየሱስ ክርስቶስ በማኅፀንሽ ስለተሰወረ ነው። ይኸውም በላዩ ያለ የሁሉ ጌታ ነው። መላእክትና የመላእክት አለቆች፣ መናብርት፣ ሥልጣናት፣ አጋዕዝት፣ ኃይላት፣ ሊቃናት፣ መኳንንት የሚያመሰግኑት ነው። ልጅሽንም በዚህ ዓለም በወለድሽው ጊዜ ዓይኖቻቸው ብዙዎች የሆኑ ኪሩቤልና ክንፎቻቸው 6 የሆኑ ሱራፌል በበረት ውስጥ ጋረዱሽ። የብርሃን ዳመናዎች ከበቡሽ። የመላእክት አለቆች ለመላእክት ሰራዊትና የሰማይ ጭፍሮች በመፍራትና በመንቀጥቀጥ በፊትሽ ቆሙ። በዚህም ዓለም ኪሩቤልና ሱራፌል በሰማይ ካለው ምስጋናቸው ወይም ከቅድም ምስጋናቸው ወገን ባልሆነ በሌላ በአዲስ ምስጋና አመሰገኑሽ። ፍጥረትን ሁሉ ሰብስቦ የያዘ ፍጥረትን ሁሉ የሚመግብ ጌታቸውን በክንድሽ ተቀምጦ ጡትሽን እንደ ሕፃን ሲጠባ ባዩ ጊዜ በአርምያን ፈለጉና በዚህ ዓለም እንደ ቀድሞ በአባቱና ከመንፈስ ቅዱስ ጋር አገኙት። የጌታ ትሕትናውን ባዩ ጊዜም ዓይኖቻቸውን ወደ ላይ ወደ አርምያን ከፍ አድርገው ክንፎቻቸውን ዘርግተው ለሁሉ ጌታ ለአንተ በሰማይ ምስጋና ይገባሃል እያሉ ጌታቸውን አመሰገኑ። ዳግመኛ በዋሻ በጎል ውስጥ አንቺ ከሕፃንሽ ጋር አይተው በምድር ላይ ሰላም፣ ፍቅር፣ አንድነት ሆነ አሉ። ከአንቺ የነሳውን የእኛን ስጋ ለብሰው ባዩት ጊዜ ሰውን ምንኛ ወደደ ብለው ሰገዱለት። ነቢዩ ዳዊት እንዲህ ብሎ ተናገረ። እግዚአብሔር በሰማይና በማደሪያው ቦታ ሆኖ በምድር ወደሚኖሩ ሁሉ ተመለከተ። የሰው ልጆች ሁሉ አየ። ንጉሥ ውበትሽን ወደደ። ለዘላለም ማረፊያ ይህች ናት፣ መርጫታለሁና በእርሱ አድራለሁ አለ። ቅድስት ሆይ ልጅሽ ይቅርታ ያድለን ዘንድ ለምኝልን። የተለየሽ ደግ የሆንሽ የተመሰገንሽና
የተባረክሽ የከበርሽና ከፍ ከፍ ያልሽ ሆይ የሕይወት ህብስት ባለበት በወርቅ መሶብ መሰልነሽ። ይኸውም የሕይወት ህብስትም ይኸውም በቀኙ ካሉ ጻድቃን ጋር እርሱን ለሚያምን በሃይማኖት ፈቃደኛ በሆነ ልብ ከእርሱ ለሚበላ ሁሉ ሕይወትን ለሚሰጥ ከሰማይ የወረደ ነው። ቅድስት ሆይ ልጅሽ ይቅር ይለን ዘንድ ለምኝልን። የብልተኛው እጅ ያልሰራት በውስጧም መብራት የማያበሩባት የወርቅ መቅረዝ አንቺ ነሽ። ራሱ የአብ ብርሃን ያበራባት እንጂ ከብርሃን የተገኘ ብርሃን ወደ አንቺ መጥቶ አደረ። በአምላክነቱም በዓለም ሁሉ አበራ፣ ጨለማን ከሰዎች ላይ አራቀ። እኔ የዓለም ብርሃን ነኝ፣ በብርሃኔ እመኑ፣ ብርሃን ስላለሁላችሁ ተመላለሱ ብሎ በሚያድን ቃሉ አዳነ። ቅድስት ሆይ ልጅሽ ይቅር ይለን ዘንድ ለምኝልን። ከሁሉ ጌታ የተገኘ የሁሉ ጌታ፣ ከብርሃን የተገኘ ብርሃን፣ በእውነት የሁሉ ጌታ፣ የባህሪ አምላክ ከሆነ የተገኘ የእውነተኛ የሁሉ ጌታ፣ የተወለደ እንጂ የተፈጠረ ያይደለ፣ በሕልውና በአኗኗሩ ከአባቱ ጋር የተካከለ፣ በሰማይና በምድር ያለ ሁሉ በእርሱ የተፈጠረ፣ እኛን ሰዎችን ስለማዳን የወረደ ክርስቶስ ከቅድስት ድንግል ማርያም ፍጹም ሰው ሆነ። በመምጣቱም አበራልን፣ ፍጹም ደስታንም አበሰረን፣ ነገረን፣ ወደ አባቱ አቀረበን፣ አስታረቀን፣ ወደ ሕይወት ጎዳናም መራን፣ ለዘላለም የዘላለም ሕይወትንም ሰጠን። ነቢዩ ኢሳይያስ እሱን በማመን ከሕጉ የተነሳ በትንቢት ያደነቀ ሕግ በምድር ላይ ብርሃን ነው አለ። አረጋዊ ካህን እግዚአብሔር ትእዛዝ የጠበቀ ጻድቅ ንጹሕ ዘካርያስ ፈጽሞ አደነቀ። መናገርም ጀመረና እንዲህ አለ። አምላካችን በይቅርታውና በምሕረቱ በአርምያን በልዕልና ሆኖ ጎበኘን። በጨለማና በሞት ጥላ ውስጥ ለሚኖሩት ብርሃን ይወጣላቸው ዘንድ ተወለደ። ይቅር ሚለን ይምረንም ዘንድ እግሮቻችንም ወደ ሰላም መንገድ አቀናልን። ቅድስት ሆይ ልጅሽ ይቅር ይለን ዘንድ ለምኝልን። እመቤታችን ሆይ የቅዱሳንና የምእመናን ሁሉ ጸሎታቸውን አጥንታቸውን ከምድር ወደ ሰማይ በሚያሳርጉ በሰማያውያን የካህናት አለቆች እጅ ውስጥ ባለ የወርቅ መጥንት እንመስልሻለን። እንዲሁም ስምሽን በመጥራት የሰው ልጆች ልመና ወደ ልዩ ሶስት አብ ወልድ መንፈስ ቅዱስ ያሳርጋሉ። የወገኖች ኃጢአታቸው ታስተስላቸው ዘንድ ከአብ ከወልድ ከመንፈስ ቅዱስ ተፈቅዶልሻል። ስለ ሰዎች ልጆች የዘላለም ሕይወት ድልድይ ትሆኚ ዘንድ የዓለም ሁሉ መድኃኒት ሆይ ለምእመናን ወገኖችሽ መድኃኒታቸው ልትባይ ይገባሻል። ቅድስት ሆይ ልጅሽ ይቅር ይለን ዘንድ ለምኝልን። አንቺ የተባረክሽ ዕፅ ነሽ፣ የሕይወትና የደህንነት ዕፅ ነሽ። በገነት ውስጥ ባለ ዕፅ ሕይወት ፈንታ በዚህ ዓለም የሕይወት ዕፅ ሆነሽ ፍሬሽም የሕይወት ፍሬ ነው። በሚወዱት በሚያውቁት በዓለም ሰዎች ዘንድ የሚሸት መልካም መዓዛ ያለው አበባ ከአንቺ ታየ። ይኸውም ከርቤ፣ ማዕስልክ የተባሉ ሽቶዎች በልብሶች ላይ አሉ ብሎ በበገና ነቢዩ ዳዊት ትንቢት የተናገረልሽ ነው። አባትሽ ሰሎሞንም የአፍንጫሽ መዓዛ እንደ ነጭ ዕጣን መዓዛ ነው አለ። ሙሽራዬ ሆይ የታጠርሽ ተክል ነሽ፣ መንገድሽም የታጠረች ተክል የታተመች ጉድጓድ ናት። ከሸቱ ቅመም ጋር ሽቶ አሉሽ። ቋ የሚባል ሽቶ፣ ናርዶስ የሚባል ሽቶ ጋር አሉሽ። ናርዶስ የሚባል ሽቶ፣ ምጽረይ የሚባል ሽቶ ጋር አሉሽ። ቅድምታት፣ ቀናምስት የሚባሉ ሽቶዎች ከደጋ ሽቶዎች ጋር አሉሽ። ከሽቶዎች ሁሉ ከሚበልጡ ከርቤና አወል የተባሉ ሽቶዎች ከእነዚህ ሁሉ ሽቶዎች ጋር አሉሽ። የገነት ፈሳሽ ሆይ ከደጋ የሚፈስ የሕይወት ውሃ መገኛ ነሽ። ቅድስት ሆይ ልጅሽ ይቅር ይለን ዘንድ ለምኝልን። ሳይተክሏትና ውሃ ሳያጠጧት የለመለመች የአሮን በትር በቤተ መቅደስ ነበረች። ለካህናት ዝግጁ ያደርጓት ነበረ። አንቺ በቅድስናና በንጽህና ጸንተሽ እንደ እርሷ በቤተ መቅደስ ኖርሽ። ከቤተ መቅደስም በክብር በታላቅ ደስታ ወጣሽ። በእውነት የሕይወት ፍሬ የሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ ከአንቺ ተገኘ። ቅድስት ሆይ ከመላኩ እንደተረዳሽው ከወንድ ያለመገናኘት ልጅን አገኘሽ። መልአኩ መንፈስ ቅዱስ መጥቶ ያድርብሻል፣ የልዑል ኃይልም ይጸልልብሻል ብሎ ነግሮሽ ነበርና ቅድስት ሆይ ልጅሽ ይቅር ይለን ዘንድ ለምኝልን። ጸጋን የተሞላሽና የደስታ መገኛ ሆይ በልጅሽ ስም ላመንን ለእኛ ለወንዶችና ለሴቶች አገልጋዮች ትለምኝልን ዘንድ ይገባሻል። ይልቁንም ዓይኖቻቸው ብዙዎች ከሆኑ ኪሩቤልና ክንፎቻቸው 6 ከሆኑ ሱራፌል ግርማ የሚበልጥ የሞገድ ግርማ አለሽ። እነዚህ ፊታቸውን ይሸፍናሉ፣ እግሮቻቸውን የትምህርት መስቀል አምሳያ ናቸው። ከልጅሽ መለኮት የሚወጣው እሳት
ይድኑ ዘንድ። አንቺ ግን ለመልአክ ማደሪያ ሆንሽ፣ የመለኮት ባህሪ አላቃጠልሽም፣ የእሳት ነበልባል ተሸከምሽ፣ የመልአክ ባህሪ አላቃጠልሽም። ሙሴ እንጨቷ በእሳት ሳይቃጠል ያያት ዕፀ ባጾስ መሰለሽ። ሁለንተና ፍጹም እሳት የሆነ የኃይላት ጌታ እንደ ዕፀ ባጾስ አላቃጠለሽም። ለክርስቲያን ወገኖችም በእውነት መመኪያ የሆንሽ አንቺ ነሽ። የአምላክ ልጅ ከአንቺ ሰው ስለመሆኑ በአንቺ ከምድር ወደ አርያም የቀረብን ሆነ። በጸሎቱ ለሚያምኑ ምሕረት የምታሰጭ ሆይ ለነፍሳችን ሕይወት የምትለምኝልኝ ነሽ። ወደ ጌታችን መድኃኒታችን ኢየሱስ ክርስቶስ ለምኝልን። እርሱን አባቱን መንፈስ ቅዱስ በማመን በቀናች ሃይማኖት ያጸናን ዘንድ ይቅርታውንና ምሕረቱን ይሰጠን ዘንድ በምሕረቱ ብዛት ኃጢአታችንን ያስተሰርይልን ዘንድ። የሁሉ ጌታ የወለድሽው ሆይ ምስጋና ይገባሻል፣ ዛሬም ዘወትርም ለዘላለሙ ምስጋና ክብር ለአብ ለወልድ ለመንፈስ ቅዱስ ይገባል፣ አሜን። ቅድስት ሆይ ልጅሽ ይቅርታን ያድለን ዘንድ ለምኝልን፣ አሜን። በቅዱስ ኤፍሬም ኢትዮጵያዊና ቅዱስ ያሬድ ላይ ያደረ አምላክን የወለደች የእመቤታችን የድንግል ማርያም ልመናዋ ክብሯ የልጇም ቸርነት ከወዳጇ ከዳሽ ጋር ለዘላለሙ ይኑር፣ አሜን አሜን። እግዚአብሔር ስሙ ሁሌም ከኛ ጋር ይሁን። እግዚአብሔር የተመሰገነ ይሁን። ነበረበት ይቀመጥ ገና ነው። እኔ ፍርዱ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የሰኔ ጎልጎታ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእውነት እናምናለን። ልመናዋ ክብሯ የልጇ ቸርነት ከሁላችን ጋር ይኖር ለዘላለሙ አሜን። አምላክን የወለደች በውስጧ በአፏ ንጽሕት የምትሆን የብርሃን እናቱ እመቤታችን እግዝእትነ ማርያም በሰኔ 21 ቀን በጎልጎታ ይኸውም የጌታችን የመድኃኒታችን ኢየሱስ ክርስቶስ መካነ መቃብር በሚሆን እንዲህ ስትል የጸለየችው ጸሎት ይህ ነው። ልጄ ወዳጄ ጌታዬ አምላኬና ንጉሴ ኢየሱስ ክርስቶስ ሆይ ሰውን ለማዳን ስትል በፍቃድ ከኔ ተወልደ ጡቶችንም ጠብተህ በግብፅ ሕፃናት በታደጉ ሰማይና ምድር አይቻልሁም እኮ። የዓለም ዳርቻዎች አይወሱንህም፣ ምድር ልትሸከማ አትችልም። ቃልያት አብረህም ከጭረታቸው የተነሳ የክረምት ማዕበል በፍኝህ አይሞሉም። ኃይላት መላእክት ቢሆኑ ወደ አንተ ሊቀርቡ አይችሉም። አቤቱ እኔ እናትህ ገረድህ የምሆን በማኅፀኔ 9 ወር ከ5 ቀን ተሸክሜሃለሁና ጡቶችንም 4 ዓመት እየጠባህ አድገሃል። ለምንሃለሁ፣ ማልደሃለሁ። ሄሮድስ በምቀኝነት ሊገል በፈለገ ጊዜ አንተን በጀርባ አዝዬ 4 ዓመት ከአንድ ሀገር ወደ አንድ ሀገር ተሰድጃለሁና አቤቱ ጌታዬና አምላኬ ኢየሱስ ክርስቶስ ሆይ ጸሎቴና ልመናዬን ስማኝ። አቤቱ ማኅፀኔን ዓለም አድርገህ 9 ወር ከ5 ቀን የተሸከምኩህ አቤቱ በቁርና በብርድ ወራት በቤተልሔም ከእኔ መወለድህን አስብ። አቤቱ ከአንተ ጋር ከሀገር ወደ ሀገር መሰደዴን ስለ አንተም የደረሰብኝን ጭንቅና መከራ ረሃብና ጥም አስብ። የምለምንህም ለደጋጎች ለጻድቃን ብቻ አይደለም፣ በዚህ ዓለም ሳሉ ስሜን ለሚጠሩ መታሰቢያን ለሚያደርጉ በአማላጅነቴ ለሚተማመኑ ኃጥአንም ነው እንጂ። አቤቱ ጸሎቴንና ልመናዬን አስተውል። ከአንተም ዘንድ የምሻው የቃሌን ልመና ትሰማኝ ዘንድ የልቤንም ሀሳብ ትፈጽምልኝ ዘንድ
በዚች ዕለት በዚህ ሰዓት 12 የብርሃን መላእክት፣ 2 የይቅርታ መላእክት፣ 24 የምሕረት መላእክትን ከእኔ ጋር ቆመው ልቦናዬን ይፈጽሙልኝ ዘንድ ላክልኝ። ከአንተ ዘንድ የሚሻው ቸርነትህን አታርቅብኝ። ልጄ ወዳጄ ሆይ ዓለም ሳይፈጠር አስቀድሞ ከአንተ ጋር በነበረ በእግዚአብሔር አብ በባሕሪ አባትህ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ሰማይና ምድር፣ ተራሮች፣ ኮረብቶች፣ ሰውና መላእክት፣ ፀሐይና ጨለማ፣ ከዋክብት ሳይፈጠሩ ቀንና ሌሊት ሳይለያዩ በነበረ በእግዚአብሔር ስምህ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ የአብ የባሕሪ ሕይወቱ የሆነ ከአብ በተገኘ የአንተም የባሕሪ ሕይወትህ በሆነ ከአንተ ጋር በተካከለ በጰራቅሊጦስ መንፈስ ቅዱስ ኮከብ በመውጣቱ በፊት ከአንተ ጋር በነበረ አሁንም ባለ ለዘላለም በሚኖር በአብና በመንፈስ ቅዱስ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ሰማይ ምድር ሊወስኑህ የማይቻላቸው አንተን 9 ወር ከ5 ቀን በተሸከሙህ ማኅፀኔ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ 4 ዓመት ወተቴን እየጠባሁ ባሳደጉ 2 ጡቶቼ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ አለ ብዙኃት አይነቱም በተባሉ ጽውረት መንበርህ ኪሩቤል በእፍረትና በረድ እየተንቀጠቀጡ መንበርህን በሚሸከሙ አንተም ባዘለች ጀርባዬ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ከርጉም ሄሮድስ ፊት ሸሽቼ ወደ ግብጽ አካባቢ እስክደርስ ድረስ በደረሰብኝ ረሃብና ጥም ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ አንተን ይገሉሃል እያልኩ ሳስብ ከዓይኖቼ መንታ መንታ ሆነው እየፈሰሱ በክብር ሥጋህ ላይ በወረዱት እንባዎቼ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ምንም ሊቀርብህ የማይችል አንተን በሳሙ ከንፈሮቼ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ከአንተ ጋር ቃል ለቃል በተነጋገሩ አንደበቴ ሱራፌል ኪሩቤል ድምፅህን ሰምተው ጸንተው ለመቆም የማይቻሉት ጥማተ ቃላትህ በሰሙ ጆሮዎቼ 33 ዓመት ከአውራጃ ወደ አውራጃ ከአንተ ጋር በተመላለሱ እግሮቼ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ልብሱ እሳት ክንዱ እሳት እየተባልክ የምትመሰገን አንተ እሳተ መለኮት ስትሆን በጨርሰ ጠቅልለህ በተጣልክበት በረት ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ መልክ ምክርህ በሆነ ቅዱስ ሚካኤል አንተን በክብር ወልድ ዘንድ የምወልድህን ዜና ምስራች በነገረኝ በቅዱስ ገብርኤል ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ በምጥ የተያዙትን ሴቶች ማኅፀንን ይፈታ ዘንድ ስልጣን በሰጠሁ በቅዱስ ሩፋኤል ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ የሰላምና የደህንነት መልክ በሆነ በኡራኤል መልክ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ያዘኑትን የሚያረጋጋ በሱዳኤል መልክ ጻድቅ ትሑት በሆነ በስላትያል መልክ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ዙፋንህን በሚሸከሙ 4ቱ እንስሳ ኪሩቤል ቅዱስ ቅዱስ እግዚአብሔር እያሉ አኗኗርህን በማመስገን መንበርህን በሚያጥኑ 24ቱ ካህናተ ሰማይ ሱራፌል ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ተልኳቸውን ለማፍጠን በሚፈጥኑ 99ኙ ነገድ መላእክት ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ አልፍ ሆነው በፊትህ በሚቆሙ አልፍ ሆነው ከኋላህ በሚቆሙ አልፍ ሆነው በቀኝህ በሚቆሙ አልፍ ሆነው በግራህ በሚቆሙ መላእክት ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ በመንበርህ ዙሪያ በሚቆሙ አልፍ አእላፋት ትጉሃን መላእክት ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ በሰማይና በምድር ስፋታቸው በደመና ውስጥ በሚመላለሱ ረቂቃን መላእክት ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ተራሮችና ኮረብቶች ከመፈጠራቸው አስቀድሞ በፀሐይና በጨረቃ ውስጥ በሚመላለሱ ብርሃናዊ መላእክት ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ በእሳት ውስጥ በሚመላለሱ እሳታዊ መላእክት ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ በሰማይ ተድላ መንበርህ የእግርህ መረገጫ በሆነ ምድር ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ በኢየሩሳሌም ሰማያዊ ሀገርህ ብርሃነ መለኮት በተገለጠበት ደብረ ታቦር ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ በደብረ ዘይት በበዓተ መንግሥትህ ደብረ ጽዮን ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ሥርዓተ ጥምቀትን ለመመስረት በትሕትና በቆምክበት በማዕከለ ዮርዳኖስ በቅዱስ መንፈስ ከአንተም ዘንድ በወጣው ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ በተቸነከሩ እጆችህና እግሮችህ በቅዱስ ሥጋህ በክብር ደምህ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ስለ ሰው ልጅ ደህንነት ስለ ሰው ልጅ ስትል በተሰቀልክበት መከራ ሞትህ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ 3 ሌሊት 3 መዓልት በከርሰ መቃብር ባደርክበት ቃል ኪዳን ትገባል ዘንድ እማልድሃለሁ።
ልጄ ወዳጄ ሆይ አዳምን ከነልጆቹ ለማውጣት በአካለ ነፍስ ወደ ሲኦል በመውረድህ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ሙስና መቃብርን አጥፍተህ በሦስተኛው ቀን ከሙታን ተለይተህ በመነሳት በታላቅ ምስጋና ወደ ሰማይ በማዕረግህ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ይህንን ዓለም ለማሳለፍ ዳግመኛ በመምጣትህ ነበልባል እሳት በሚጋርድህ ፍጹም በሆነ በአርያም ማደሪያህ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ በማይሻረው መንግስትህ በማያልፈው ዘመንህ ጉድለት በሌለበት የደስታ ወንዝ ዝቅ ከፍ አጽንዖ በሌለበት መንበርህ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ፂቃና በተባሉ ስሞችህ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ጠላትን በሚያሸንፉ በያዕል እጥረት በማይጠቁ በታድየል ስምህ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ለመናገር በማይቻል በግስቱ ስምህን ለመተርጎም በማይቻል በክስቱ ስምህን ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ሳዶር፣ አላዶር፣ ዳናት፣ ዳራ፣ ራዶስ በተባሉ አምስቱ ቅንዋት መስቀልህ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ከእኔ ጋር ቆመህ የልቦናዬን ትፈጽምልኝ ዘንድ የተዘጉ በሮች ተከፍተው የሞት ስልጣን ይወገዱ ዘንድ የርኩሳን መናፍስት ስልጣን ተሽሮ የጨለማ ኃይል ከሁሉ ቦታ እንደ ሰም ቀልጦ እንደ ውሃ ፈሶ ይቀር ዘንድ ጣዖታት ተደምስሰው የጣዖታትን ቦታና አድራሻ ተመዝብረውና ተቀጥቅጠው ይጠፉ ዘንድ እማልድሃለሁ። ዳግመኛ በዚህ ጸሎት የሚተማመኑትን ከኃጢአት ማሰሪያ ሰማያዊ በሆነ በአባትህ ስልጣን መሃዊ በሚሆን በአንተ ስልጣን የኃጢአት ስር ቆራርጦ የሚጥል ነፍሱ ከስጋው የሚለይ ስዕሉ ነበልባላዊ በሆነ መንፈስ ቅዱስ ቃል የተፈተኑና ነፃ ይውጡ ይሆኑ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ጸሎቴንና ልመናዬን ሰምተህ ወደ እኔ ትመጣ ዘንድ እለምንሃለሁ እማልድሃለሁ። ከማር ከወተት ይልቅ ስሟ ጣፋጭ የሆነ አምላክን የወለደች የብርሃን እናቱ እመቤታችን ማርያም እንደዚህ ብላ በጸለየች ጊዜ ምድር ተነዋወጠች፣ ድንጋዮች አለቶች ተሰነጣጠቁ፣ መቃብራትና የተዘጉ በሮች ተከፈቱ። በዚህ ጊዜ 99ኙ ነገድ መላእክት ከአለቆቻቸው ጋር ከሰማይ ወረዱ፣ በግራ በቀኝ ቆሙ። ጌታ ኢየሱስ ክርስቶስም ከፀሐይና ከጨረቃ 7 እጅ አብርቶ 4ቱ ብርሃናት ከፊቱና ከኋላው እያበሩ አልፈ አእላፋት ወአእላፋት አእላፋት መላእክት በግራ በቀኙ ተሰልፈው ወረዱ። እመቤታችን ማርያም ይህንን ሁሉ ባየች ጊዜ ልጇ ወዳጇ በታላቅ ግርማ አየችው፣ ፈጽማም አደነቀችው።